የሰማይ ስባሪ በሚያካክሉ የኒውዮርክ ህንፃዎች መካከል የሰው ልጅ የህሊና ድምፅ ከከተማ ታላቅ ጫጫታ በላይ ጎልቶ ተሰምቷል። በኮንክሪት ጫካዋና በብረት አጥር መዋቅሮቿ የምትታወቀው የዓለማችን የንግድና የፖለቲካ ማዕከል ኒውዮርክ በዚያች ዕለት ግን የተለየ ትዕይንት አስተናግዳለች። ይህ ትዕይንትም የፖለቲካ ድርድር ብቻ አልነበረም። ይልቁንም በሰው ልጅ ነፍስና በጦርነት አውዳሚነት መካከል የተደረገ የሞራል ፍልሚያ እንጂ። የከተማው አየር በጭንቀትና በቁጭት ተሞልቶ ነበር። የጸጥታ ኃይሎች መፈራረቅ፣ የፖሊስ ሳይረን ድምፅና በሺዎች የሚቆጠሩ ሰልፈኞች የሚያሰሙት ጩኸት ተደባልቆ የአንድን ታላቅ ታሪክ መጀመሪያ ያበስር ይመስላል። በዚህ እጅግ አስገራሚና ስሜት ቀስቃሽ በሆነው የተቃውሞ ሰልፍ ግንባር ቀደም የነበሩት ጄዊሽ ቮይስ ፎር ፒስ የተባለው የሰላም ድርጅት አባላት ነበሩ። እነዚህ ወገኖችም በሃይማኖታዊና በባህላዊ ማንነታቸው ከእስራኤል ጋር ትስስር ቢኖራቸውም በቆራጥነት ግን በእኔ ስም የንጹሐን ደም አይፈስም በማለት ወደ አደባባይ ወጥተዋል። ዓላማቸውም ግልጽና ቀጥተኛ ነበር። አሜሪካ ለእስራኤል የምታደርገውን ጦር መሳሪያ ድጋፍ እንድታቆም፣ በተለይም በወቅቱ በእስራኤልና በኢራን መካከል የተቀሰቀሰውን አውዳሚ ጦርነትና በሊባኖስ ላይ የሚደረገውን ጥቃት የአሜሪካ መንግስት በገንዘቡና በቦምቦቹ እንዳይደግፍ መማጸንና መጫን ነበር። የኒውዮርክ ጎዳናዎች በተቃዋሚዎች ማዕበል ተጥለቅልቀዋል። በተለይም በታዋቂዎቹ የዲሞክራት ፓርቲ መሪዎች በሴናተር ቸክ ሹመርና በሴናተር ኪርስተን ጊሊብራንድ ቢሮዎች ፊት ለፊት የተሰባሰበው ህዝብም የሁለቱን ፖለቲከኞች የሞራል ጽናት የሚፈታተን ነበር። ሰዎችን እርዳ እንጂ ቦምብ አንገዛም፣ ፈንድ ፒፕል ኖት ቦምብስ የሚለው መፈክር በሰማይና በምድር መካከል እንደ ነጎድጓድ ያስተጋባል። ሰልፈኞቹ መጀመሪያ ላይ ወደ ሴናተሮቹ ቢሮ በመግባት ቁጭ ብሎ ተቃውሞ የማሰማት እቅድ ነበራቸው። ዓላማቸውም ፖለቲከኞቹ በሊባኖስና በኢራን ላይ የደረሰ ላለው ጥፋት ተባባሪ መሆናቸውን በዓይናቸው እንዲያዩ ለማድረግ ነበር። ሆኖም ግን የህንፃው ጥበቃና የጸጥታ ኃይሎች መንገዱን በመዝጋታቸውም ተቃውሞ ወደ አውራ ጎዳናዎች ወጣ። የአገ ትራፊክ ፍሰት የተገታበት፣ መኪናዎች የቆሙበትና የከተማው የልብ ትርታ የተቀየረበት ቅጽበት እጅግ አስፈሪና አስደናቂ ነበር። በዚያ ውጥረት በነገሰበት ሰዓትም ፖሊሶች የኃይል እርምጃ መውሰድ ጀመሩ። መፈክሮችን ከፍ አድርገው የያዙ እጃቸውን ለሰላም የዘረጉና ለፍትህ የጮሁ ሰልፈኞች አንድ ባንድም እየታሰሩ ወደ 3 ታላላቅ አውቶቡሶች ተጫኑ። በዚያ ክስተት ብቻ ወደ 100 የሚጠጉ ሰዎች ለእውነት ሲሉ ነፃነታቸውን አሳልፈው ሰጥተዋል። ከእነዚህ መካከልም ታዋቂዋ የዊኪሊክስ ምንጭና የሰብአዊ መብት ተሟጋች ቼልሲ ማኒንግ፣ ዝነኛዋ ተዋናይ ሃሪኔፍና የኒውዮርክ ሲቲ ካውንስል አባል አሌክሳ አቪሌስ ይገኙበታል። እነዚህ ሰዎችም ዝናቸውንና ስልጣናቸውን ወደ ጎን ትተው በኒውዮርክ ቀዝቃዛ አስፋልት ላይ ተቀምጠው የዓለምን ትኩረት ለመሳብ ሞክሯል። የዚህ ሁሉ ጩኸትና መከራ መነሻው ደግሞ በሴናተር በርኒ ሳንደርስ አማካኝነት ለሴኔቱ የቀረበው የውሳኔ ሀሳብ ነበር። ሳንደርስም ከ$600 ሚሊዮን በላይ የሚወጡ ቦምቦች ለእስራኤል እንዳይሸጡ የሚከለክል ሕግ እንዲጸድቅ ደጋግመው ቢታገሉም እስካሁን ግን በቂ ድጋፍ አላገኙም ነበር። ምንም እንኳን ባሳለፉን በጋ ወቅት ከግማሽ በላይ የሚሆኑ የዲሞክራት ፓርቲ ሴናተሮች በጋዛ እየደረሰ ያለውን ረሃብና ሰብአዊ ቀውስ በማየት ድጋፋቸውን ቢሰጡም ሹመርና ጊሊብራንድ ግን ዛሬም ድረስ የጦር መሳሪያ ሽያጩን ከመደገፍ ወደ ኋላ አላሉም። ይህ የፖለቲካ ግትርነት ነው እንግዲህ ዜጎችን ወደ አደባባይ ያስወጣቸው። የዓለም ሁኔታ ደግሞ ከቀን ወደ ቀን ይበልጥ እየተበላሸ መጥቷል። የካቲት 28 ቀን 2026 ዓ.ም አሜሪካና እስራኤል በጋራ በመሆን በኢራን ላይ ጥቃት ሰነዘሩ። ኢራንን በበኩሏ የአሜሪካ ጦር ሰፈር ባለባቸው የባሕረ ሰላጤው አካባቢዎች ላይ የአጸፋ እርምጃ ወሰደች። ይህ ግጭትም በሺዎች የሚቆጠሩ ንጹሐንን ለሞት ዳርጓል። በሚሊዮን የሚቆጠሩ ሰዎች ደግሞ ከመኖሪያ ቀያቸው አፈናቅሏል። በደቡብ ሊባኖስ እየተካሄደ ያለው የአየርና የምድር ጥቃት ደግሞ ቀውሱም ይበልጥ አባብሶታል። ለዚህ ነው ለጋዛ ሕይወትን ስጡ፣ ለኢራን ሕይወትን ስጡ፣ ለሊባኖስም ሕይወትን ስጡ የሚሉ ድምፆች በኒውዮርክ ጎዳናዎች ላይ እንደ ሰደድ እሳት የተንቀለቀሉት። በሌላ በኩል ደግሞ የፕሬዚዳንት ዶናልድ ትራምፕ አስተዳደር በእነዚህ ሰልፈኞች ላይ ከር እርምጃ መውሰድ ቀጥሏል። ተቃውሞ በሚያደርጉ የውጭ ሀገር ተማሪዎች ላይ የማባረር ዛቻ ማቅረብ፣ ተቃውሞ በሚካሄድባቸው ዩኒቨርሲቲዎች ላይ የሚሰጠውን በጀት ማቀብና የስደተኞችን የማህበራዊ ድረገጽ ሴቶች እስከ መመርመር የደረሰን አፈና እያካሄደ ነው። ምንም እንኳን የፍትህ አካላት በእነዚህ እርምጃዎች ላይ እንቅፋት ቢሆኑም መንግስት ግን የተቃውሞ ድምፆችን ለማጥፋት ቆርጦ ተነስቷል። ኒውዮርክም እንደ አውሮፓውያን አቆጣጠር በ2004 የነበረውን ያንን ታላቅ የፍልስጤም ደጋፊዎች ተቃውሞ ትዝታ ዛሬም በደሟ ውስጥ ይዛ ለፍትህ የምታደርገውን ትግል ቀጥላለች። የጆይስ ቮይስ ፎር ፒስ የኮሚኒኬሽን ዳይሬክተር ሶኒያ ሜርሰን ክኖክስ እንደተናገሩትም የወቅት ሹመርና ጊሊብራንድ መራጮቻቸውን ሊሰሙ የሚገባበት ወሳኝ ሰዓት ነው። አብዛኛው አሜሪካዊና ኒውዮርካዊ እስራኤል በሊባኖስና በኢራን ላይ የምታካሄደውን ጦርነት በአስቸኳይ እንዲቆም ይፈልጋል። ይሁን እንጂ ከሴናተሮቹ ቢሮ እስካሁን የተሰጠ ይፋ ምላሽ የለም።
ዝምታቸው ግን ከተቃዋሚዎቹ ጩኸት በላይ የሚሰማ ሆኗል። የአሜሪካ ወታደራዊ ድጋፍም በጋዛ ላይ የደረሰው አሰቃቂ የዘር ማጥፋት ድርጊት ለረሃብና ለሕዝብ መፈናቀል ምክንያት መሆኑን የተባበሩት መንግስታት ድርጅትና የተለያዩ ሰብአዊ መብት ተሟጋቾች እያረጋገጡ ባለበት በዚህ ወቅትም በኒውዮርክ የታየ ተቃውሞ የታሪክ ምስክር ሆኖ ይኖራል። ይኸው ክስተትም የቁስልና የመን ብቻ ሳትሆን የተስፋና የጽናትም ቀን ነበረች። ፖሊሶችም ሰልፈኞችን ወደ አውቶቡስ ሲጭኑ ከንፈራቸው ግን አሁንም ጋዛ ትኑር የሚለውን ቃል ያንቀሳቅስ ነበርም። በሺዎች የሚቆጠሩ ቦምቦች ወደ መካከለኛው ምስራቅ ለመላክ በሚዘጋጁበት በዚህ ሰዓትም በኒውዮርክ ጎዳናዎች ላይ የወደቀው እያንዳንዱ ጠብታ የሰልፈኞች እንባና ላብም ለነገው ሰላም የሚከፈል መስዋዕትነት ነው። ዓለም በጦርነት አውሎ ነፋስ እየተናወጠች ባለችበት በዚህ የታሪክ ምዕራፍም ኒውዮርክ የህሊና ድምፅ ማስተጋቢያ ሆና ቀጥላለች። ጦርነቱም በኢራን በሊባኖስና በጋዛ ቢካሄድም የሞራል ውጊያ ግን በኒውዮርክ አደባባዮች ላይ እየተከናወነ ነው። ተቃዋሚዎቹ የታሰሩት የትራፊክ ፍሰት ስለገቱ ብቻ አልነበረም። ይልቁንም በዓለም ሀያላን ሀገራት የሚመራውን የሞት ማሽን ለማቆም በመሞከራቸው እንጂ። ቼልሲ ማኒንግና ጓደኞቿ በፖሊስ እጅ ሲገቡ ዓለም ሁሉ በትኩረት ይመለከት ነበር። ይህ ተቃውሞ የአንድ ወገን ብቻ ሳይሆን የሰው ልጅ ሁሉ የጋራ ጩኸት ነው። የጦር መሳሪያ ሽያጩ እንዲቆም፣ ንጹሐን ከሞት እንዲተርፉና ፍትህ እንዲነግስ የሚጠይቀው ድምፅም ከኒውዮርክ ሰማይ ጠቀስ ህንፃዎች በላይ ከፍ ብሎ የሚሰማ የዘመናችን ትልቁ የሞራል ጥያቄውን ይቀጥላል። ይህ በኒውዮርክ ጎዳናዎች ላይ የተቀጣጠለው የቁጣ እሳትና የህሊና ጩኸትም የቀናት አልፎ ወራትን ከከተማም አልፎ አገሪቱን በሙሉ የሚያናውጥ ትልቅ ማህበራዊና ፖለቲካዊ ማዕበል የመሆኑ ምልክቶች በግልጽ እየታዩ ነው። በአሜሪካ የፖለቲካ ታሪክ ውስጥ ህዝባዊ ተቃውሞችና የመንግስት የፖሊስ አቅጣጫዎች ሲላተሙ ውጤቱም ሁልጊዜም የአገሪቱን የወደፊት ዕጣ ፈንታ የሚቀይር አዲስ ምዕራፍን ይወልዳል። አሁን በፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ እየተካሄደ ለተቃውሞ መጠናከር በአሜሪካ የውስጥ ፖለቲካና በዓለም አቀፍ ደረጃ ሊያመጣ የሚችለውን ሰፊና ጥልቅ ተጽዕኖ በዝርዝር ስንመለከቱ ነገሮች ወደማይቀለበስ የታሪክ መስመር እያመሩ መሆናቸውን እንረዳለን። የዚህ ተቃውሞ መጠናከር የሚያመጣው የመጀመሪያው ትልቅ ውጤትም በአሜሪካ ማህበረሰብ ውስጥ የሚፈጠረው የርዕዮተ ዓለም ዋልታ ረገጥነትና የማህበራዊ ትስስር መላላት ነው። ትራምፕ በተቃዋሚዎች ላይ የሚወስዱት ያለ እርምጃ የውጭ ሀገር ተማሪዎችን ማባረር፣ የዩኒቨርሲቲ በጀቶችን ማቀብና የዜጎችን የግል ማህበራዊ ገጾች መከታተል በአሜሪካ የዲሞክራሲ ምሰሶች ላይ እንደተሰነዘረ ከባድ ጥቃት ተደርጎ እየተቆጠረ ነው። የአይነቱ የብረት እጅ አስተዳደር በነጻነትና በስመብት ስም የምትምለው አሜሪካንን በዓለም ፊት የሞራል ልዕልናን እንድታጣ ያደረጋት ነው። ህዝቡም በመንግስቱ ላይ ያለው እምነት እየተሸረሸረ ይሄዳል። ይህ ደግሞ በመጪው አጋማሽ ምርጫ ሚድተርም ኢሌክሽን ላይ እጅግ ከፍተኛ የሆነ የፖለቲካ ሱናሚ የመፍጠር አቅም አለው። የ2026 አጋማሽ ምርጫ ትራምፕና ደጋፊዎቻቸው ለጀመሩት የኃይልና የጦርነት ፖሊሲ የህዝብ የውሳኔ መድረክ ይሆናል። በተለይም ወጣቱ ትውልድና በዩኒቨርሲቲዎች ውስጥ የሚገኙ ምሁራን በትራምፕ አስተዳደር እየደረሰባቸው ባለው አፈና ሳቢያ በከፍተኛ ሁኔታ ተቀስቅሰዋል። እነዚህ ኃይሎችም በምርጫ ወቅት በከፍተኛ ቁጥር ወደ ድምፅ መስጫ ሳጥኖች በመሄድ አሁን ያለውን አስተዳደር የሚገዳደሩ አዳዲስና ተራማጅ ፖለቲከኞችን ወደ ስልጣን ሊያመጡ ይችላሉ። የሴናተር በርኒ ሳንደርስ አይነት ለጦርነት መሳሪያ ሽያጭ አይኑን የጨፈነ ፖለቲካን የሚቃወሙ ግለሰቦችም በወጣቱ መራጭ ዘንድ ከፍተኛ ተቀባይነትን እያገኙ ነው። ይህ ደግሞ በዲሞክራት ፓርቲ ውስጥ ትልቅ መከፋፈልን ይፈጥራል። እንደ ቸክ ሹመርና ኪርስተን ጊሊብራንድ ያሉ ኢስታብሊሽመንት ወይም ነባር ፖለቲከኞች ከህዝቡ ፍላጎት ጋር መቃረናቸው በምርጫ ወቅትም የስልጣን ወንበራቸውን ሊያሳጣቸው ይችላል። መራጩ ህዝብ በተለይም በኒውዮርክና መሰል ትላልቅ ግዛቶች የሚኖሩ ዜጎችም ሴናተሮቻቸው ለሰው ልጅ ህይወት ቅድሚያ ከመስጠት ይልቅ ለጦር መሳሪያ አምራች ኩባንያዎችና ለውጭ ሀገር ጂኦፖለቲካዊ ጥቅሞች ቅድሚያ መስጠታቸውን በጽኑ እየተቃወሙ ነው። ይህም በምርጫ ወቅትም ታማኝነታችሁ ለማን ነው የሚል ከባድ ጥያቄ እንዲጋረጡ ያደርጋቸዋል። ተቃውሞ በጠነከረ ቁጥርም መካከለኛ አቋም ያላቸው መራጮች እንኳ ወደ ተቃውሞ ጎራ የመቀላቀል ዝንባሌን ያሳያሉ። ይህ ደግሞ በትራምፕ የሚመራው የሪፐብሊካን ፓርቲ በሴኔቱና በተወካዮች ምክር ቤት ያለውን የበላይነት ሊያሳጣው የሚችል ትልቅ አደጋ ነው። በተጨማሪም በአሜሪካና በኢራን መካከል ያለው ጦርነትና በሊባኖስ ላይ የሚደረገው ጥቃት የቀጠለው የአሜሪካ ወታደራዊ ድጋፍ ለአገሪቱ ኢኮኖሚ ትልቅ ሸክም እየሆነ መጥቷል። ሰዎችን እንርዳ እንጂ ቦምብ አንገዛም የሚለው መፈክርም በኢኮኖሚ ቀውስና በኑሮ ውድነት ለሚማቀቁ አሜሪካውያን ትልቅ ትርጉም አለው። ትራምፕ በሚሊዮን የሚቆጠሩ ዶላር ለቦምብ ሽጋጭና ለጦርነት ሲያፈሱ በአገር ውስጥ ግን የመሠረተ ልማት፣ የጤናና የትምህርት አገልግሎቶች ችላ መባላቸው መራጩን ህዝብ በከፍተኛ ሁኔታ አስቆጥቷል። ይህ የኢኮኖሚና የሞራል ጥያቄ ተደባልቆ በአጋማሽ ምርጫ ወቅትም በትራምፕ አስተዳደር ላይ የቅጣት ድምፅ ሆኖ ሊፈነዳ ይችላል። የጸጥታና የደህንነት ተቋማት ተቃዋሚዎችን ለማፈን ከሚጠቀሙባቸው ዘዴዎችም በአሜሪካ ህገ መንግስት የተረጋገጠውን የመናገርና የመሰብሰብ ነጻነት የሚጥሱ መሆናቸው ጉዳዩ ወደ ፍርድ ቤት ማምራቱ አይቀሬ ነው። ይህም
በትራምፕ አስተዳደርና በሕግ ተቋማት መካከል ያለውን ግጭት ያባብሷል። ህዝባዊ ተቃውሞ እየጨመረ ሲሄድና መንግስትም የአፈና እርምጃውን ሲቀጥል አገሪቱ ወደ ማብሪያ ለመረጋጋትና ወደ አልታዘዝም ባይነት ልታመራ ትችላለች። ይህ ደግሞ ለኢንቨስትመንትና ለኢኮኖሚ እድገት እንቅፋት በመሆን ትራምፕ አሜሪካንን ታላቅ አደርጋታለሁ በሚለው መፈክራቸው ላይ ትልቅ ጥላን ያሳርፋል። በዓለም አቀፍ ደረጃም አሜሪካ በእስራኤል ላይ የምታሳየው ያለሰለሰ ድጋፍና በኢራን ላይ የከፈተችው ጦርነት ከቅርብ አጋሮቿ ጋር ሳይቀር እንድትቃረን እያደረጋት ነው። የአውሮፓ ሀገራትና ሌሎች ዓለም አቀፍ ድርጅቶችም አሜሪካ በጋዛና በሊባኖስ ላይ እየደረሰ ያለውን የዘር ማጥፋት ድርጊትና ሰብአዊ ቀውስ ችላ ማለቷን እያወገዙ ነው። ይህ ዓለም አቀፋዊ ጫና በሀገር ውስጥ ካለው ተቃውሞ ጋር ተዳምሮ ትራምፕም በውጭ ፖሊሲያቸው ላይ ለውጥ እንዲያደርጉ ካላስገደዳቸው በቀር አሜሪካ ባለም መድረክ ብቻዋን እንድትቀር ሊያደርጋት ይችላል። በመጪው የአጋማሽ ምርጫ ወቅትም የዚህ ሁሉ ክምችት ውጤት በግልጽ ይታያል። በትራምፕ አስተዳደር ላይ ያለ ተቃውሞ መጠናከር በምርጫ ወቅት የለውጥ ማዕበል ይዞ ይመጣል። ይህ ማዕበል ነባር ፖለቲከኞችን ጠራርጎ በማውጣት ለሰብአዊ መብት፣ ለሰላምና ለሕዝብ ጥቅም ቅድሚያ የሚሰጡ አዳዲስ መሪዎችን ወደፊት ሊያወጣ ይችላል። ተቃዋሚዎቹም ዛሬ በኒውዮርክ ጎዳናዎች ላይ የከፈሉት ያለው መስዋዕትነት ነገ በአሜሪካ የፖለቲካ ስርዓት ውስጥ ትልቅ የለውጥ ዘር ሆኖ ይበቅላል። በትራምፕ ላይ እየጠነከረ የመጣው ተቃውሞም የጥቂት ግለሰቦች ጩኸት ብቻ አይደለም። ይልቁንም የአሜሪካን ነፍስና ሊና የመታደግ ትግል እንጂ። ይህ ትግል በአጋማሽ ምርጫው ላይ ትልቅ ተጽዕኖ ማሳረፉ የማይቀር ሲሆን ውጤቱም አሜሪካ ወደ ሰላምና ዲሞክራሲ የምትመለስበትን አሊያም ወደ ባሰ አምባገነንነትና የጦርነት አዙሪት የምትገባበትን አቅጣጫ የሚወስን ይሆናል። በኒውዮርክ አስፋልቶች ላይ የፈሰሰው የሰልፈኞች ላብና የታሳሪው ጽናትም የአሜሪካን ወደፊት ታሪክ የሚጽፉ ብዕሮች ናቸው። ዓለም ሁሉ በትኩረት የሚጠበቀው ይህ የፖለቲካ ትግልም የሰው ልጅን ለፍትህና ለሰው ልጆች ሕይወት ያለውን የማይናወጥ አቋም ለታሪክ ምስክርነት የሚያቀርብበት ታላቅ መድረክ ሆኗል። በስተመጨረሻም ይህ ቀን ሲጠናቀቅ የኒውዮርክ ጎዳናዎች ወደ ቀድሞ ጸጥታቸው ቢመለሱም በሕዝቡ ልብ ውስጥ የተከታተለው የነጻነትና የሰላም ፍላጎት ግን እንደማይጠፋ እየታወቀ ነው። የሹመርና የጊሊ ብራንድ ዝምታም የትራምፕ አስተዳደር ዛቻና የፖሊሶች እስራት የሰላምን ሐዋርያት ሊያቆም አልቻለም። ይልቁንም ለጋዛ ሕይወትን ስጡ፣ ለኢራን ሕይወትን ስጡ የሚለው ዜማ በዓለም ዙሪያ በሚገኙ የፍትህ ወዳዶች ጆሮ ውስጥ ማስተጋባቱን ቀጥሏል። ታሪክ ነገ እነዚህን ሰዎች ለሰላም የቆሙ ጀግኖች ብሎ ሲዘክራቸው፣ የጦርነት ነጋሪት የሚጎስሙት ደግሞ በታሪክ ተወቃሽነታቸው ይቀራሉ። ኒውዮርክ የዚያች ታሪካዊት ቀን ምስክር ሆና ለዘላለም ትቀጥላለች።